ቅዳሜ የካቲት 28 2026 የኢራን ዋና መዲና ቴህራን በከባድ ጸጥታ ውስጥ እንደተዋጠች ሌሊቱ አጋምሶ ነበር። ነገር ግን ይህ ጸጥታ የከባድ ማዕበል መዳረሻ እንጂ የሰላም ምልክት አልነበረም። ማንም ባላሰበውና ባልጠበቀው ሁኔታ ከሰማይ ከውቅያኖስና ከየብስ የተሰነዘረ እጅግ የተቀናጀ የጥፋት ዶፍ በድንገት ከተማዋን አናወጣት። ኢራን የማይደፈር ስትል የገነባችው የብረት አጥሯ አሜሪካና እስራኤል የላቀ የቴክኖሎጂ በላይነት ረቂቅ የሂሳብ ስሌትና አስደንጋጭ ፍጥነት እንደ ሸረሪት ድር በቀላሉ ተበጣጥሶ ወደቀ። ይህ ክስተት ተራ ወታደራዊ ግጭት ሳይሆን የዘመናችንን የጦርነት ታሪክና የቀጠናውን የፖለቲካ ትርክት ሙሉ በሙሉ የቀየረ ታሪካዊና አውዳሚ የቅድመ መከላከል ጥቃት ተደርጎም ተወስዷል። ታዲያ ይህ ሁሉ እንዴት ሊሆን ቻለ? በአስፈሪነቱ የሚነገርለት የኢራን ራዳርና የአየር መከላከያ ሰራዊት ለምን ዝምታን መረጠ? የማይበገረው መከላከያቸውስ እንዴት በቅጽበት ማማ? የዚያን ምሽት አስፈሪና ታሪካዊ ክስተት ቀጥለን በዝርዝር እንመልከት። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። እስራኤል የአንበሳ ጩኸት ስትለው አሜሪካ ደግሞ ታላቅ ቁጣ ብለዋለች። የዚህ የተቀናጀ ጥቃት ዋና መልእክት ግልጽ ነበር። ይህ የኃይል ማሳያ ብቻ አልነበረም። የጥቃቱ ዋነኛ ኢላማ የኢራንን ጠቅላይ መሪ አያቶላህ አሊ ካሚኒን ማስወገድም ነበር። ሚሳኤሎቹ ያነጣጠሩት በዘፈቀደ ሳይሆን እጅግ ሚስጥራዊና ጥበቃ በሚደረግላቸው የቴህራን አካባቢዎች ላይ ነበር። በተለይም በዩኒቨርሲቲ ጎዳና በጃሙሪ ጎዳናዎች አካባቢ የሚገኘው የጠቅላይ መሪ ዋና ግቢ የጥቃቱ ማዕከል ሆኗል። ይህ ስፍራ የኢራን መንግስት የልብ ትርታ ነው። ምንም እንኳን ጥቃቱ ግቢውን ሙሉ በሙሉ ቢያወድመውም መጀመሪያ ላይ ግን የእስራኤል ጦር መሪውን መገደሉን ሲያሳውቅ የኢራን ባለስልጣናት አስተባብለው የነበረ ቢሆንም አሁን ላይ ግን ጠቅላይ መሪው ላይመለሱ በጥቃቱ እንዳለፉ ተረጋግጧል። ይህ አሳዛኝና ታሪካዊ ዜና መላውን ቀጠና ቀጣዩን ለማወቅ ወደማይታወቅና እጅግ አስፈሪ የውጥረት ምዕራፍ አስገብቶታል። የዚህ ጥቃት እጅግ አስገራሚው ክፍል ወታደራዊ እቅድ አውጪዎቹ የተጠቀሙበት ስልት ነው። አሜሪካና እስራኤል ከባህር ሰርጓጅ መርከቦች አጅበው ከሚሄዱ መርከቦችና ራዳር ከሚያታልሉ ስቴልዝ ቦምብ ጣይ አውሮፕላኖች የሚተኩሱትን መሳሪያዎች በአንድ ጊዜ አቀናጅተዋቸዋል። መሳሪያዎቹ የተተኮሱት ሙሉ በሙሉ ከተለያዩ ቦታዎችና በተለያዩ ሰዓታት ቢሆንም የሂሳብ ስሌቱ ግን አስገራሚ ነበር። የእስራኤል የጦር አውሮፕላኖች ቦምባቸውን በጣሉበት ልክ በዚያው ቅጽበት ሌሎቹ ሚሳኤሎች በካራጅ፣ ቆም፣ ከርማንሻህና ኤስፋን ከተሞች ላይ ባሉ ወሳኝ የኒውክሌርና የኢንዱስትሪ ማዕከላት ላይ አረፉ። ይህ በአንድ ሰከንድ የተሰላ ጥቃት በኢራን መንግስት ላይ ፈጣንና ድንገተኛ የስርዓት መፈራረስን ለመፍጠር የታለመም ነበር። ብዙዎች የኢራን ጠንካራ የአየር መከላከያ ስርዓቶች ለምን ምላሽ አልሰጡም የሚል ጥያቄ ያነሳሉ። መልሱ አጭርና ግልጽ ነው። የአሜሪካ ጦር ቴክኖሎጂ ሙሉ በሙሉ የተለየና የላቀ በመሆኑ ነው። አሜሪካና እስራኤል ጥቃቱን የጀመሩት በኤሌክትሮኒክስና በሳይበር ጦርነት ነው። ከህዋ እስከ መሬት በተዘረጋ ኔትወርክ አማካኝነት የኢራን ራዳር ስክሪኖች ላይ የውሸት ምስሎችን ለቀቁባቸው። በመቀጠልም በመቶዎች የሚቆጠሩ አታላይ ትናንሽ ድሮኖችን ወደ አየር አስወነጨፉ። እነዚህን ድሮኖች በራዳር ስክሪን ላይ ሲያዩ የኢራን ወታደሮች ግዙፍ የጦር አውሮፕላኖች እየመጡባቸው እንደሆነ በማሰብ እጅጉን ተደናገጡ። ትኩረታቸው በዚህ ሲወሰድ የአሜሪካና የእስራኤል ዘመናዊ የጦር አውሮፕላኖች ሙሉ በሙሉ ሳይታወቁ የአየር ክልሉን ሰንጥቀው በመግባት መከላከያውን ማፈራረስ ቻሉ። የእስራኤል አውሮፕላኖች የኢራንን አየር ክልል ለመድረስ የጎረቤት ሀገራትን ሶሪያም፣ ዮርዳኖስና ኢራቅን አልፈው ከ1500 እስከ 2000 ኪሎ ሜትር የሚጠጋ ርቀት መጓዝ ነበረባቸው። ጥቃቱ በሶስት ዋና ዋና ምዕራፎች የተከፈለም ነበር። የመጀመሪያው ማዕበል አይኖችን ማሳወር። ጥቃቱ የጀመረው በሰው በሚነዱ አውሮፕላኖች ሳይሆን ከመርከብ በተተኮሱ የቶምሃውክ ክሩዝ ሚሳኤሎች ነው። እነዚህ ሚሳኤሎች ከራዳር እይታ ለመሰወር መሬትን ታከው በመብረር የኢራንን የራዳር ስፍራዎችና የአየር መከላከያ ማዕከላትን አወደሙ። ሁለተኛው ማዕበል ልብን መምታት። የአየር መከላከያው ከተሰበረ በኋላ ራዳር አታላይ የሆኑት የቢ2 ቦምብ ጣይ አውሮፕላኖች ጥልቅ የኒውክሌር መጠለያዎችን እንደበደቡ። በተመሳሳይ ኤፍ-15 የተባሉት ቦምብ ተሸካሚ አውሮፕላኖች በሺዎች የሚቆጠሩ ኪሎግራሞች የሚመዝኑ ቦምቦችን በመጠቀም የኢራንን ተንቀሳቃሽ የሚሳኤል ማስወንጨፊያዎችን ማውደም ቻሉ። ሶስተኛውና የመጨረሻው ማዕበል
የተረፈውን ማጽዳት ነበር። በመጨረሻም ከአውሮፕላን ተሸካሚ መርከቦች የተነሱ አውሮፕላኖች የተረፉትን የራዳር ጣቢያዎችና ወታደራዊ ማምረቻ ኢንዱስትሪዎች በማውደም ዘመቻውን አጠናቀቁ። ምንም እንኳን የኢራን የአየር መከላከያ በከፍተኛ ደረጃ ቢመታም ሀገሪቱ ያላትን ግዙፍ የሚሳኤል አቅም ተጠቅማ የአጸፋ እርምጃ ለመውሰድም ችላለች። ኦፕሬሽን ትሩዝፉል ፕሮሚስ 4 በሚል ስያሜ በቴል አቪቭ እና በኢየሩሳሌም ላይ ከባድ የሚሳኤል ጥቃት የሰነዘረች ሲሆን አሜሪካ በተባበሩት አረብ ኤምሬትስ እና በባህሬን ባሏት የጦር ሰፈሮች ላይም ጉዳት አድርሳለች። ኩዌት የአየር ክልሏን ስትዘጋ መላው የባህረ ሰላጤው ቀጠና በከባድ ውጥረት ውስጥ ይገኛል። ይህ አውዳሚ ጥቃት ዘመናዊ ጦርነት ምን ያህል በቴክኖሎጂም በረቂቅ ስሌትና በኤሌክትሮኒክስ የበላይነት ላይ የተመሰረተ እንደሆነ ለመላው ዓለም በግልጽ አሳይቷል። ጠቅላይ መሪው መገደላቸው በይፋ መረጋገጡና ሀገሪቱ የሰጠችው ፈጣን የአጸፋ ምላሽ ይህ ጦርነት ገና ብዙ ያልታዩ ምዕራፎች እንዳሉትና ቀጠናውን ወደ ከፍ አቅጣጫ ሊወስደው እንደሚችል በግልጽ አመላካች ሆኗል። ኢራን የሐሜኒን ግድያ ለመበቀል በ15 ሀገራት ላይ የሚሳኤልና የድሮን ጥቃት መሰንዘሯም ተሰምቷል። ኢራን በ15 ሀገራትና ግዛቶች የሚገኙ ወታደራዊ ቤዞችን ኢላማ ያደረገም ሰፊ የሚሳኤልና የሰው አልባ አውሮፕላን ያጸፋ ጥቃት መክፈቷ ተሰምቷል። ጥቃቶቹ በአሜሪካ የጦር ሰፈሮች፣ በእስራኤልና በተለያዩ የባህረ ሰላጤው ሀገራት የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ባህሬንና ኦማንን ጨምሮ እንዲሁም በዮርዳኖስ በኢራቅና ከፈረንሳይ ጣሊያንና ብሪታንያ ጋር ግንኙነት ባላቸው ተቋማት ላይ መፈጸሙ ተነግሯል። ጥቃቱ የተሰነዘረው የካቲት 28 2026 የኢራኑን የበላይ መሪ አያቶላህ አሊ ሐሜኒን ለገደለው የጋራ የአሜሪካና እስራኤል ዘመቻ ቀጥተኛ ምላሽ ለመስጠት ታስቦ ነው። አብዛኞቹ ሚሳኤሎች በአየር መከላከያ ዘዴዎች ቢመክኑም በተባበሩት አረብ ኤምሬትስ በእስራኤልና ቢያንስ በአንድ ሌላ ስፍራ ላይ ጉዳት ማድረሳቸው ግን ተረጋግጧል። በእነዚህም አንዳንድ የሲቪል መኖሪያ አካባቢዎች ክፉኛ ተጎድቷል። የባህረ ሰላጤው ሀገራት ጥቃቱን አጥብቀው የኮነኑ ሲሆን የፋይናንስ ገበያዎቻቸውን ለጊዜው በመዝጋት ሉዓላዊነታቸውን ለመከላከል ቃል ገብተዋል። ዩናይትድ ስቴትስ በአሜሪካ ወታደራዊ አባላት ላይ ጉዳት መድረሱን አስታውቃለች። ፕሬዚዳንት ትራምፕ ከኢራን የሚሰነዘር ማንኛውም ተጨማሪ ትንኮሳ በከፍተኛ ኃይል እንደሚመከት ተናግረዋል። በፋርስ ባህረ ሰላጤ በኩል የሚደረገው የነዳጅ አቅርቦት ይቋረጣል የሚል ስጋት በመፈጠሩ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ግጭቱ አሁንም እጅግ አሳሳቢ ደረጃ ላይ የሚገኝ ሲሆን በተለያዩ ግንባሮች የሚታዩ ንቁ ወታደራዊ እንቅስቃሴዎች ጦርነቱ ይበልጥ የመስፋፋት ከፍተኛ እድል እንዳለው አመላካች ሆነው ዘልቋል።